የቆዳን ጤና መጠበቅ ከተቻለ ሌሎቹንም በውስጣችን ያሉ ጤነኛ ያልሆኑ ፓርቶችን ሁሉ ማስተካከል ይቻላል። ምክንያቱም ቆዳችን ውስጥ ያለውን ችግር የምናይበት መስኮት ነው። ከላይ የምናያቸው ችግሮች ውስጥ ያለውን ችግር የሚገልጹ ናቸው። እያንዳንዳቸው ቆዳችን ላይ የምናያቸው ነገሮች ማለት ነው። ስለዚህ ቆዳ ከላይ በመቀባት ብቻ ማስተካከል አንችልም። ምክንያቱም ኤኒቲንግ ቆዳችን ላይ የምንቀባቸው ነገሮች በፍጥነት በአፍ ከምንወስዳቸው መድኃኒት ይሁን ኤኒ ነገሮች ኤኒ ሰፕሊመንትም ይሁን በአፋችን ከምንወስዳቸው ይልቅ ፈጥኖ ወደ ብለድ ስትሪም ውስጥ የሚገባው ቆዳ ላይ የምናደርገው ነገር ነው። ታውቃላችሁ ማግኒዚየም ቆዳ ላይ የሚቀባ አለ። በቆዳ የሚቀቡ መድኃኒቶች አሉ። ለምን? ብለድ ስትሪም ውስጥ ፈጥኖ ለመግባት ሾርት ከት እሱ ነው ማለት ነው። ስለዚህ ቆዳ ላይ የምትቀቧቸው ነገሮች በሙሉ ሊቨር ጋር ሄደው ፋይት ያደርጋሉ። ብዙ ዲቶክሲፊኬሽን ይፈልጋል ማለት ነው። ስለዚህ ቆዳችሁ ላይ የማትበሉትን ነገር በአፋችሁ መብላት ማትችሉት ነገር ቆዳ ላይ አይደረግም ማለት ነው። ስለዚህ ቢ ኬርፉል ወደ ቆዳችሁ የምታረጉትን ዛሬ ብንበላቸው የማይጎዱ ግን ቆዳን በጥሩ ሁኔታ ሰፖርት ሊያደርጉ የሚችሉ ቅባቶች ተቀቧቸው። እንደገና ምግብ ደግሞ ከውስጥ ወደ ላይ ውጪውን ማሳመር የሚችሉ የአመጋገብ ዘይቤዎችን እየሰራን በጥቂቱ እናያለን እና ይሄን ነገር ለሰው ሼር አድርጉ። በኋላ ቆይታችሁ የምትማማሩት ነው። በመቆየት ነው ይሄን ነገር የምታዩት። እየሰራሁኝ እዚህ ጋር በምችለው መጠን እየሰራው አሳያቸዋለሁ። ብዙ ጊዜ ሰዎች ቆዳችን ላይ የምንቀባቸው ነገሮች በቃ በሳምንቱ እንደዚህ ያደርጋል፣ አያችሁት ለቀቃ፣ አያችሁት እንደዚህ ያለ እንደዚህ ሆነ እያሉ የሚያሳዩትን ቪዲዮዎች አያለሁ እና I don't think አይመስለኝም። ለምን እንደው ቢሆንም እንኳን ከላይ ያለውን ቆዳችሁ ለጊዜው ስክራች አድርጎ ፈቅፍቆ ሊያነሳው ይችላል። ምክንያቱም ሌየሮች አሉት ቆዳችን። ከላይ ያለውን ከበር የሚያደርገውን ቆዳ ከላይ ያለውን አንስቶ ወደ ውስጠኛው ፓርት ሊያቆየው ይችላል ለጊዜው እና ግን ቆዳችን ሁሉ ጊዜ ራሱን ፕሮቴክት ማድረግ ስለሚፈልግ እንደገና ያወጣዋል እና ሞር ወርስት እየሆነ ጥቁሩ እየሰፋ ይሄዳል እና እነዛ ቅባቶች በተደጋጋሚ በሚቀቡ ጊዜ ወደ ግሪኒሽ ከለር ራሱ እየተቀየሩ ነው የሚሄዱት እና ናቹራሊ ለምንድን ነው ሲጀመር ቆዳይ ላይ እንደዛ አይነት ችግሮች እየመጡ ያሉት ምክንያቱ ምንድነው የሚለውን ጥያቄ ብንመልስ ጥሩ ነው ብዬ አስባለሁ። ምክንያቱም ቆዳችን እንደ መስታወት ነው። ከውስጥ ያለንን ማንነታችንን ወደ ላይ የሚያሳየን፣ ጉድለታችንን የሚያሳየን፣ ስትረስ ላይ ስንሆን ሰውነት ችግር ላይ መሆኑን የሚያሳይበት መንገድ፣ ጉበት ችግር ሲገጥመው የሚያሳይበት መንገድ ነው። ኢቭን ሆርሞናችን ኢምባላንስ ሲሆን የሚያሳይበት መንገድ ነው። ቆዳችን በጣም the largest organ ከሰውነታችን ውስጥ ካሉ ኦርጋኖች ትልቁ ኦርጋን ነው ቆዳችን እና ብዙ ነገሩን ከውስጥ ወደ ላይ የሚያሳይበት ወይ ነው። ስለዚህ ይህንን ኦርጋን ናቹራሊ ነው መንከባከብ ያለብን እንጂ ላይ ፕላስተር እየለጠፍን የሚታየውን ነገር እንዳላየ ማድረጉ ልክ አይደለም። ውስጥ ያለው ችግር እያለ ከላይ ዝም ብለን ብንቀባው ያልተፈታ ጉዳይ ካለ ነገሩ እየባሰ ነው የሚሄደው። በተለይ ጉበት ላይ ያለ ችግር ካለ፣ ከሆርሞን ጋር ኢምባላንስ የሆነ ነገር ካለ የፈለጋችሁትን ነገር ብትቀቡ ሂል አታረጉም ፊታችሁ ላይ። እሱን ነው የምናወራው እና ምንድን ያዘጋጀውላችሁ ከውስጥ ወደ ውጪ ቆዳችሁን ሰፖርት ሊያደርጉ የሚችሉ ምግቦች ምንድናቸው፣ ቆዳችንስ ላይ ብንቀባቸው ለውጥ ሊያመጡ የሚችሉ ምን አይነት ቅባቶች ናቸው የሚሉትንም ነገሮች አሳያችኋለሁ። ምን አይነት ምግብ እንብላ ቆዳችን ውበትን የጠበቀ እንዲሆን፣ ውስጣችን ያለው ኢንፍላሜሽን መቆም እንዲችል ምን አይነት ምግብ እንብላ። ምክንያቱም ሰውነታችን አላስፈላጊ የሆነ ሪአክሽን ቆዳችን ላይ እንዲታይ የሚያደርግባቸው ብዙ ነገሮች አሉ። ከዛ ውስጥ ዲያቤቲክስ ፔሸንት ከሆነን፣ የስኳር ፔሸንት ከሆናችሁ ቆዳችን ውበት ይኖረዋል ብሎ ኤክስፔክት ማድረግ በፍጹም አይጠበቅ ነው። ምክንያቱም የስኳር ችግር ካለ ፕሪዲያቤቲክስ ከሆነን ሁልጊዜ ቆዳችን ላይ ኢፌክት አለ። ኢቭን ይሄ የስኪን ታግ የምታዩ ከሆነ እነዚህ ትንንሽ ታጎች አንገታችሁ ላይ የሚወጡ ከሆነ እሱ አንዱ ፕሪዲያቤቲክስ ላይ እንዳለን የምናይበት ነው እና ከውስጥ ያለውን ችግር የሚናገርበት ነው ቆዳችን። ስለዚህ እሱን ክሊን ለማድረግ ፊታችን ላይ የሚወጡ ማዲያቶች፣ ብጉር፣ እነዚህ ሁሉ የጋት ኢሹ እንዳለ የምናይበት ነው። ኤግዚማ፣ ሶሪያሲስ አይደለ ኢንፍላሜሽን እንዳለ ሰውነት ውስጥ የሚያሳይበት ነው።
ስለዚህ ውስጥ ያለውን ኢንፍላሜሽን ስናቆም ቆዳ በራሱ ጊዜ እየጠራ ይመጣል። ለምን ውስጥ ነው ያለው ችግሩ። እና እነዚህ ነገሮች ከውስጥ ነው መዳን ያለባቸው። ኢንፍላሜሽን ካለ፣ ዲያቤቲክስ ከሆነን፣ የፕሬሸር ካለብን፣ ኤኒ ኢንፍላሜሽን ሰውነት ውስጥ ካለ፣ ስትረስ ካለብን፣ የሆርሞን ኢምባላንስ ካለ እነሱ ላይ መስራት አለብን። እና እነዚህ ምግቦች ኢንፍላሜሽንን ነው እንድታቆሙ የሚረዳችሁ፣ ውስጣችሁ ያለውን ኢንፍላሜሽን ሰላም እንዲሆን የሚረዳ ማለት ነው። ከዛ ውስጥ ከሰራችሁ በኋላ ቆዳችሁ ላይ ደግሞ ትሰራላችሁ ማለት ነው። ሶ ሊቨር ሴል አሁን ቅድም የነገርኳችሁ የሊቨር ሴል በአመት ወይም በ18 ወር ውስጥ ይመረታል ማለት ነው። ሊቨር ሴል ጉበታችን በየአመቱ ሪፕሌስ ያደርጋል ሴሎችን። ሶ the good thing ጉበት ራሱን የመጨረሻ ደረጃ ሲደርስም አያሳውቅም። ከደረስንለት በጣም ትንሽዬ ቅንጣት ታክል ቀርቶት ሪጀነሬት ያደርጋል እንደገና ከደረስንለት። ጉበት የሁሉ ነገር ማጣሪያ ነው አይደለ? ለዛ ነው ጉበት ችግር ገጥሞት ራሱ የተበላሸ ጉበት በቃ ኮምፕሊትሊ መጠቀም ማትችሉት ጉበት አታገኙም። ለምን? ፊልተር የሚያጣራ ስለሆነ ብዙ ጊዜ ሄልዚ ነው ጉበት ራሱ ስታገኙ ማለት ስትበሉ ምንም አይነት ኢፌክት እናንተ ላይ እንዳይመጣ ራሱ ክሊን ስለሚያደርግ ማለት ነው። እና ይሄንን ፓዝዌይ ጉበታችንን በተለይ ፕሮቴክት ካረግ ነው ከብዙ ችግር ነው በቃ ብዙ በሽታዎችን ነው ፕሮቴክት የሚያደርገው። ብዙ ሆርሞኖችን ፕሮዲዩስ ያደርጋል፣ ፋትን ወደ ኪቶን ይቀይራል። ስራው ብዙ ነው። ግን ያንን መስራት እንዲችል ቶክሲክ የሆኑ ነገሮችን ካስወገድንለት፣ አሁን ለምሳሌ መጠጥ የሚጠጣ ሰው፣ የተለያዩ ሜዲኬሽን የሚወስድ ሰው ጉበቱ ላይ ችግር አለ ማለት ለዛ ግለሰብ ጥሩ ኳሊቲ የሆኑ ስራዎችን መስራት እንዳይችል ዲቶክስ ማድረግ ነው የሚጀምረው ማለት ነው። ሜዲኬሽን ገብቷል፣ በቃ የታይሮይድ ሆርሞን እንዳይሰራ፣ የተለያዩ ኤስትሮጅን፣ ፕሮጀስትሮን የተለያዩ ነገሮችን ዲቶክሲፋይ አድርጎ ማስወገድ እንዳይችል ሌላ ችግር መጥቶበታል ማለት ነው። አልኮሆል ከገባ ስራዎቹን ቁጭ ያደርግና አልኮሆሉን ዲቶክሲፋይ ማድረግ ይጀምራል። ሜዲኬሽን የሚገባ ከሆነ ስራውን ይተውና ሜዲኬሽኑን ዲቶክሲፋይ ማድረግ ይጀምራል። ስለዚህ የራሱን ትልቁን ስራ ያስተጓጉልበታል ማለት ነው። ስለዚህ ወደ ሜዲኬሽን እንዳትደርሱ ራሳችሁን ጠብቁ ማለት ነው። ሶ እነዚህ ነገሮች ላይ ነው እንግዲህ የምንሰራው። የያዝኳቸው አጥንትም እንደዚሁ ሪፕሌስ ያደርጋል በየጊዜው እና የተወሰኑ ምግቦችን አሳያችኋለሁ። ቆዳችሁ ውስጥ የሆነውን ጤናችሁን ስጠብቁ ከላይ ደግሞ ስራውን እንዴት መስራት እንደሚችል የምትቀቧቸው ነገሮች በቀላሉ አሳያችኋለሁ። ቤት ለመስራት የሚያስፈልጉ ነገሮች ብዙ ናቸው። ቤቱን ቢልዲንጉን ለማቆም ሚስማር፣ አሸዋ አይደለ፣ ሲሚንቶ፣ ቤቱን ለማቆም ሸክላ ምናምን ያስፈልጋል። ስለዚህ ሰውነታችን ደግሞ ሁሉ ሴሎችን ሪጀነሬት ለማድረግ ቢልዲንግ ብላኮችን ይፈልጋል እና ቆዳ ስፔሲፊክሊ ኮሌጅን ይፈልጋል እና ያ ኮሌጅን ደግሞ ባይ ዘ ዌይ ኮሌጅን የሚፈልገው ቆዳ ብቻ ሳይሆን ጆይንቶቻችን፣ የጋት አሁን ሊኪ ጋት አለ ከተባለ ያ ጋታችን እንደዚህ ምንም አይነት ክፍተት ሳይኖረው ነው። በጣም የተጠጋጉ ናቸው ጃንክሽኖቹ፣ ክፍተት የላቸውም። ሊክ ማድረግ የሚጀምረው በመሃል እንደዚህ በቃ የሚያያይዘው ነገር እየለቀቀ ሲመጣ ምግብ ዳይጀስት ሳይደረግ ወደ ብለድ ስትሪም ውስጥ ይገባል። ብለድ ስትሪም ውስጥ የሚገባ ከሆነ ደግሞ ኢሚዩን ሲስተም ፋይት ማድረግ ነው ስራው እና ብለድ ውስጥ ዳይጀስት ያልተደረገ ምግብ ሲገባ በቃ እንግዳ ነገር ነው የገባው ብሎ ነው የሚያስበው። ያንን እንግዳ ነገር ፋይት ለማድረግ በሚያደርግበት ጊዜ ነው ጆይንታችንን፣ የተለያዩ ኦርጋኖችን፣ ሶፍት የሆኑ ቲሾችን አታክ የሚያደርገው ራሱ ኢሚዩን ሲስተም። እኛን መከላከል ሲገባው መልሶ እኛን ፋይት የሚያደርገን አሮ ኢሚዩን ዲዚዝ የሚባለው እሱ ነው። አንዳንድ በጋት ኢሹ ምክንያት የሚመጣው ታይት ካልሆነ፣ ጋታችን ታይት ካልሆነ፣ እርስ በርሱ የተጠጋጋ ካልሆነ ሊክ ያደርጋል ምግብ ወደ ብለድ ስትሪም እና እሱ ነገር እንዳይፈጠር ኮሌጅን በጣም ኢምፖርታንት ነው። አንድ ዋና ግብዓት ነው። ቆዳን ለማዳን ጋታችንን ሂል ማድረግ አለብን። የጋት ኢሹ ካለ ቆዳ ደና መሆን አይችልም አይደለ? የተለያዩ በሽታዎች ኤግዚማው፣ ሰራያሰስ የአሮ ኢሚዩን ዲዚዝ ነው። ኢቭን ብጉር ፊታችን ላይ የተበላሸ ሰው አይታችሁ ከሆነ ምንም መዳን ያቃተው አንቲባዮቲክ አስር የሚሰጠው ሰው ካያችሁ
የጋት ኢሹ ነው። እና እነዚህ ነገሮች ቆዳ እንግዲህ ውስጥ ያለው ሲድን ነው የሚሆነው። ስለዚህ አንዱ ኮላጅን ነው። ይሄንን እንዴት እንደሰራሁት አሳያችኋለሁ። በጣም አሪፍ አድርጌ ነው የሰራሁት። ኮላጅን አንዱ ግብአት ቢልዲንጉን ለመስራት ኮላጅን ነው። እንዳያችሁት በጣም እንደዚህ ነው የሆነው። በጣም ይሄን እንደዚህ ነው እንዳያችሁት በደንብ መገኘት አለበት። ቦን ማሮ አጥንት ማሮ ያለበት አጥንት ገዝታችሁ 36 ሰዓት ስሎሊ በጣም ስሎሊ አድርጋችሁ ትጥዱትና ቪዲዮ ታገኛላችሁ። ቅርብ ጊዜ ምናልባት ነገ ምናምን ታገኛላችሁ። ስሎሊ ጥዳችሁት ቀስ ብሎ ማሮውን እያወጣ ከዛ እናንተ እሱን ስትጠጡ ማለት ነው። አንዱ ግብአት ነው። እሱ ብቻውን አይደለም። እራሳችሁ ስትሰሩት ነው ደግሞ ውጤታማ የምትሆኑት። ይኖራል ፓውደር፣ ጥሩ ኳሊቲ ፓውደር ሊኖር ይችላል። ግራስፌድ ግራስ ፊኒሽ ግን ብዙ ጊዜ ፕሮሰስ ተደርገው ነው የሚመጡት። ይሄንን እንግዲህ ይሄን አድርቀው ምናምን ሌሎች ደግሞ ፊለር አላቸው። ሁል ጊዜ ብቻቸውን አይመጡም ፕሮዳክቶች እና እራሳችሁ እንደምትሰሩት በምንም ተአምር አይሆንም። በምንም ተአምር ሾርት ከት ሊሆን ይችላል ግን እራሳችሁ እንደምትሰሩት አይሆንም። ስለዚህ ሁለተኛው ሌላ ደግሞ ቆዳችሁን ጋታችሁ በጣም ሶፍት የሆኑ ነገሮች ሂል እንዲያደርግ ይረዱታል። በጣም ሶፍት ባዝሩም በቀላሉ መሄድ እንድንችል በተለይ ኮለን ላይ ማታ ማታ ሁለት ነገሮች ዲቶክሲፋይ ያደርጋል ሰውነታችን። ብሬናችን አንዱ ሁሌ እንደምናገረው ዲቶክሲፋይ ያደርጋል እኛ ዲፕ ስንተኛ። ሌላው ደግሞ ኮለን ጉበት ክሊን ያደርግና ላርጅ ኢንተስታይን ትልቁ አንጀታችን ላይ ኮለን ላይ ተወዋል። ያንን ክሊን አድርጎ የሚያወጣ ፋይበር በጣም መሰረታዊ ነው። ለዛ ነው ብዙ ጊዜ ድርቀት ካለ መልሶ እዛ ጋር የመጣውን ቆሻሻ የሚያወጣ ፋይበር ከሌለ መልሶ አብዞርብ ያደርገዋል። አብዞርብ ሲያደርገው ኤስትሮጅን፣ ፕሮጀስትሮን እነዚህ በጣም ብዙ በተለይ ኤስትሮጅን በኤስትሮጅን ምክንያት ካንሰር የሚመጣው የኮለን ካንሰር የሚመጣው እዛ ጋር ያለውን ቆሻሻ መልሶ አብዞርብ ስለሚያደርግ ነውና በተቻለ መጠን ኮለን ላይ ያለውን ቆሻሻ ማውጣት የሚችልበት ሰውነታችን ያንን ፓዝዌይ ብናዘጋጅ ሁሉ ጊዜ ጧት በባዶ ሆድ ፋይበር ብናስገባ በጧቱ ያለውን ቆሻሻ ማውጣት ይችላል ማለት ነው። አንድ ጥሩ ነው የፋይበር ምንጭ ነው ብዬ ማስበው የቤዝል ሲድን የበሶብላ ሲድን የሚያክል ፋይበር የለም። the best የፋይበር ምንጭ ነው የበሶብላ ሲድ እና 15 ግራም ካርብ አለው። 15ቱም ፋይበር ነው። ስለዚህ በጧት አንድ የሻይ ማንኪያ ይሄንን ታረጉና በዚህ በእንትኑ ስታረጉት 1-2 ደቂቃ ስትጠብቁት እንትን ይሆናል። ልክ እንደ ቺያ ሲድ ምልዝግዝግ ይላል፣ ይወፍራል። እሱን ትጠብቁታላችሁ እንደዛ። ሌላ በጣም ቆዳችሁን ሰፖርት የሚያደርግ በስሎቻችን በደንብ ተከፋፍተው ብለድ ማለፍ እንዲችል ሪላክስ እንዲያደርግ የሚያግዝ የቢትሩት ፓውደር አረግበታለሁ። ያ ለምንድን ነው የሚጠቅመው? አሁን ለምሳሌ ስትረስ ላይ ላለ ሰው፣ ብለድ ፕሬሸር ለሚያስቸግረው ሰው በስሎች ሪላክስ እንዲያደርጉ ይረዳቸዋል። ሪላክስ ካደረጉ በቂ ኒውትሪሽን በዛ በስል ውስጥ አልፎ ሴሎችን ፊድ ማድረግ እንዲችል ይረዳል ማለት ነው። በስሎች በደንብ ሪላክስ አድርገው ሁሉ ነገር ምግብ በደንብ ማለፍ ከቻለ ሴሎች በደንብ ምግብ ያገኛሉ። ያኔ አሁን ምንድነው የበላኸው ሳይሆን አብዞርብ ያደረግነው ራሱ መሰረታዊ ነው ማለት። ብዙ ሰው የሚቸገረው ምንድነው? አብዞርብ ማድረግ ነው የሚቸገረው አይደለ? የብዙዎች ችግር ምግብ አብዞርብ ማድረግ ነው። ስለዚህ ሴሎች በደንብ ሪላክስ አድርገው በተለይ ሬድ ብለድ ሴል በቂ የሆነ ኢነርጂ ነው ሴሎች ኢነርጂ አልፎ ማግኘት እንዲችሉ ቢትሩት በጣም አሪፍ ነው። ናይትሬት ስላለው በጣም አሪፍ ነው። ስለዚህ እሱን ጧት ላይ እንደዚህ 1 የሻይ ማንኪያ። ቢትሩት ደግሞ ፈርመንት የተደረገ ለምንድን ነው ፈርመንት መደረግ ያለበት? ፈርመንቴሽኑ የሚጠቅመው ለምንድን ነው? ውስጡ ስኳር አለው። ቀይ ስር ስኳር አለው። እንደገና ደግሞ አክስሌት አለው። አክስሌቱ ያው ኪድኒ ድንጋይ እንዳያመጣብን፣ እንደገና ደግሞ ስኳራችንን ትሪገር እንዳያደርግ፣ ብለድ ሹገር ግሉኮስ ከገባ ደም ውስጥ ስኳር ከፍ ያደርጋል፣ ስፓይክ ያደርጋል። ስለዚህ ፈርመንት ማድረጉ ሁለቱንም ያስወግደዋል ማለት ነው። ፈርመንት ስታደርጉት ሁለቱንም ያስወግዳል። ስለዚህ ቢትሩት ፈርመንት የተደረገ
በጣም አሪፍ ነው። በጣም አሪፍ ነው ቢትሩት። በተለይ ብለድ ፕሬሸር ያለባችሁ ሰዎች፣ ቆዳችሁን ለማሳመር የምትፈልጉ ሰዎች፣ ጠዋት ላይ በቂ የሆነ ኢነርጂ ኖራችሁ ኤክሰርሳይዝ ማድረግ የምትፈልጉ ሰዎች ይሄ the best ነው ማለት ነው። ስለዚህ እዚህ ላይ በጠዋት እንደዚህ አድርጋችሁ ይሄን የሚያምር ከለር አሁን ይሄ ጠዋት ላይ ነው ቢጠጣ በጣም ጥሩ የሚሆነው ማለት ነው። ከዛ ይሄን ከጠጣችሁ በኋላ ሁለት አይነት የቁርስ ምርጫ ልስጣችሁ። አንዱ ሲምፕል ነው፣ በጣም ቀላል። እንደዚህ አይነት ጃር ቢኖራችሁ የሆነ ትልቅ የሆነ በቃ ዳቦ እየቆረሳችሁ ምናምን ወይ እንጀራ ፍርፍር ምናምን እንደሱ አይደለም። ሲምፕል ለሲስተሙ ሲምፕል የሆነ ሰውነትን ብዙ ስትረስ የማያደርግ በቀላሉ ሰውነታችን ውስጥ ገብቶ ስራ መስራት የሚችል ቢሆን ጥሩ ነው። ስለዚህ እዚህ ውስጥ ኦኬ ቤሪዎች እጠቀማለሁ። ስትሮበሪ በብዛት የምትበሉ ከሆነ ቆዳ የሆነ ሻካራ ስኪን እንዲኖር ያደርጋል። አታብዙት። ከ3 በላይ ብዙም አስፈላጊ አይደለም። 3 በቂ ነው። ይሄኛው ቤሪ ማለት ስትሮበሪ እና እነዚህ በጣም ከፍተኛ የሆነ አንቲኦክሲደንት ስላላቸው ይሄ ብላክ ቤሪ፣ ከዛ ብሉቤሪ በጣም ጥሩ ነው። በጣም ከፍተኛ የሆነ አንቲኦክሲደንት አለው። ስለዚህ የዲቶክሲፊኬሽን ፓዝዌይ ሰፖርት ለማድረግ አይደል ሰውነት ራሱ የራሱ ግሉታቲዮን ክሬት ያደርጋል። ግን ሮ ማቴሪያል ማቅረብ አለብን አይደል? ስናቀርብለት እሱ መስራት ይችላል። እኛ ዲቶክሲፋይ እኛ እናደርገውም ራሱ ነው የሚያደርገው፣ ግን ማቴሪያሎቹን ስናቀርብለት ማለት ነው። ስለዚህ እነዚህን አንቲኦክሲደንት ያላቸው ፍሩቶችን አድርጋችሁ በቀላሉ ቤት ውስጥ የሰራችሁት ከፊር ካለ ዮገርት ከፊር የምትፈልጉትን ያህል እዚህ ውስጥ ማድረግ ትችላላችሁ። ይሄ ፕሮቲን አለው፣ ባክቴሪያ ፕሮባዮቲክ አለው በጠዋት ማለት ነው። ፋይበራችሁን ጠጥታችኋል። ይሄ ደግሞ ራሱን የቻለ ፕሮቲን ነው። ጠዋት ላይ በጠዋት በባዶ ሆዳችሁ ኢሚዲየትሊ እንግዲህ ፋስት የማታረጉበት ቀን ላይ ፕሮቲን ሰውነት እነዚህ አሁን የተለያዩ ምግቦችን አንዳንድ ጊዜ ካርቦሃይድሬት ምናምን ስቶር ያደርጋል። ፋትም ይኖራል፣ ኤክስትራ የሆነ ፋት ሰውነት ውስጥ ይኖራል። እሱን መጠቀም ይችላል። ግን አሚኖ አሲድ ኤቭሪዴይ ካልሰጠነው የራሳችንን መስል ቹ ያደርጋል። መስል ሉዝ እናደርጋለን ፕሮቲን በየቀኑ። ለዛ ነው ፐር ዴይ ነው ሪኮመንዴሽኑ 130 ፓውንድ ብትሆኑ 130 ግራም 0.8 per pound ነው እንዲበላ ሪከመንድ የሚደረገው። እሱ ኤቭሪዴይ ነው። ኤቭሪዴይ ካላደረግነው አሚኖ አሲድ በቀን የሚጎድል ከሆነ ሉዝ እናደርጋለን መስላችንን። ስለዚህ በጠዋት የራሳችንን መስል ሳይነካብን የሆነ ፕሮቲን ማስገባቱ ጥሩ ነው። ስለዚህ እዚህ ዮገርት ውስጥ ፕሮቲን አለ፣ ፕሮባዮቲክ አለ፣ አንቲኦክሲደንት አለን። ስለዚህ ይሄንን ዮገርት ስንበላ ምክንያት አለን ማለት ነው። በምክንያት ነው የምንበላው ሲስተሙን ሰፖርት በማድረግ ማለት ነው። ስለዚህ አንድ ብሬክፋስት ይሄ በቂ ነው። ይሄ ቦርጭ ምናምን እንዳያስቸግራችሁ ሰውነት የሚፈልገውን ብቻ ብትሰጡት ኖ ኤክስትራ ባዲ በቃ ሰውነታችሁ ፈልጋችሁትም አያመጣም፣ ብትለምኑትም አያመጣም። ስለዚህ እዚህ ላይ የተፈጨ እንትን ካለ አሁን ሌላ ምግብ ላሳያችሁ እንትን ብዬ ነው እንጂ እዚህ ውስጥ ሰሰሚ ሲድ አለ፣ ተልባ አለ፣ ፍሬሽሊ የፈጨሁት። ስለዚህ እዚህ ላይ ብትነሰንሱበት ሌላ የፋት ምንጭ ነው ማለት ነው። እና እዚህ ላይ ምንድነው ማድረገው በጣም ጥሩ ኳሊቲ ኦሊቭ ኦይል እዚህ ያያችሁት ዮገርት ላይ ይሄ ካሎሪ አለው። እንደገና በጣም ከፍተኛ የሆነ ፖሊፊኖ አለው። ያ ከምነግራችሁ በላይ ቆዳን ሰፖርት ያደርጋል ኳሊቲ ከሆነ ኦሊቭ ኦይሉ። ስለዚህ አንድ ሻት የሚሆን ወይ ደግሞ አንድ ጥሩ ማንኪያ የሚሆን እዚህ ዮገርታችሁ ላይ ታደርጉበታላችሁ። ኮምፕሊት ሆነ ማለት ነው ምግቡ። ኳሊቲ የሆነ ኦሊቭ ኦይል መሆን አለበት። እና ይሄ አንድ ጥሩ በቃ የምትበሉት ነገር ሪዝነብል ሪዝን ሊኖራችሁ ይገባል። ምግብ ስትበሉ ያለ ምንም ሪዝን ዝም ብሎ በቃ መብላት ስላለብን ቁርስ ስለደረሰ ስለምንወደው ከሆነ ማንኛውም ሰው እንደሚሆነው እንሆናለን ማለት ነው። እና ጤና ዛሬ ከፈልነው ዋጋ ነው ነገ የምናየው። ነጋችሁ አሁን ብዙ ነገሮች ስንታመም ጨለማ ይሆናል።
በቃ ጨለማ የሆነብን ተስፋ የሌለ ሆፕ የሌለ ይመስላል። ግን ራሱ ላይ ቀድሞ የሰራ ሰው ሰላምም አለ ማለት ነው፣ ብርሃን አለ። ያንን ብርሃን ለማየት ግን ዛሬ እዚህ ጋር የተከፈለው ዋጋ ነው ብርሃኑን ለማሳየት። እዚህ ጋር የከፈልነው ዋጋ ካለ ደስታውን ኢንጆይ እናደርጋለን። ብትሰሩ ግን በቃ ጤነኛ በጤናችሁ ደስ ልትሰኙ ትችላላችሁ። እዚህ ውስጥ ያደረኩት ምንድነው? አሁን ቅድም ስናገር ከሰማችሁኝ ሁለት አይነት የብሬክፋስት ምርጫ ልስጣችሁ ብዬ ነበር እና አንዱ ዮገርቱ ነው። ስለዚህ በሌላ ቀን ደግሞ ቁርስ ምን ልብላ ብዬ ሳስብ አሁንም የማይረባ ነገር ሰውነቴ ውስጥ ማስገባት የለብኝም እና ብዙ ምርጫ አለ። ግን ከነዛ ውስጥ ለዛሬ ያሰብኩትን ነው የምነግራችሁና አሁን እዚህ ውስጥ ብላክ ሰሰሚ ሲድ አለ፣ ተልባ አለ። ፍሬሽሊ ነው የፈጨዋቸው እና ፍሬሽሊ ፈጭታችሁ ለመጠቀም ነው አይደለ? ተልባ ስትቆሉት ሊጣፍጣችሁ ይችላል፣ ግን ኦሜጋ 3 ፋቲ አሲድ እሳት ከነካው ታሴ አለቀለት። ስለዚህ የምበላበት ምክንያት አለኝ። ኦሜጋ 3 ፋቲ አሲዱን ፈልጌ ከሆነ አልቆላውም ማለት ነው። የኮኮናት ሚልክ ቢኖር የተወሰነ ብታስገቡበት ጥሩ ነው፣ ግን ሁሉ ጊዜ ስለማይሳካ አትሊስት በውሃ ማድረግ ትችላላችሁ። እና እዛ ሁለቱ ሲድ ውስጥ ጤናማ የሆነ ፋት አለ። ቆዳችንን ቢውልድ ለማድረግ ፋት ይፈልጋል። የተለያዩ ማቴሪያሎች አንድ ላይ ሆነው ነው ቆዳን ቢውልድ የሚያደርጉት እና ይህን ቆዳ ቢውልድ ለማድረግ የሚረዱ ሮ ማቴሪያሎችን ማቅረብ አለብን። ስለዚህ ትላንትና ፕሮቲን ከበላሁኝ እነዛ አንቲኦክሲዳንት ከሰጠሁኝ ለሰውነቴ በሚቀጥለው ቀን ደግሞ ሄልዚ የሆኑ ፋቶች ይኖረኛል ማለት ነው። ስለዚህ እዚህ ውስጥ ሁለቱን ሲዶች አድርጌያለሁ። አቮካዶ በጣም ጤናማ ፋት ከሚባሉት አንዱ ነው። ሄልዚ የሆኑ አቮካዶች እጠቀማለሁ። ኬል ብዙ ማግኒዚየም፣ መንጋኒዝ ብዙ ነገሮች አሉት አይደለ? ኬል በጣም ዳርክ ሊፊ ግሪን ቬጅቴብሎች ከሚባሉት ነው። በጣም ዳርክ ነው እና ቅጠሎች በጣም ዳርክ የሚሆኑበት ምክንያት አላቸው። የተለያየ አሁን ኬል ተክላችሁ የምታውቁ ከሆነ ዊንተር ላይ እስከ መጨረሻው ድረስ ይታገላል። እስከ መጨረሻው ቅዝቃዜ ድረስ ይቋቋማል መከራ እና በዛ ሁሉ ዳርክ ሆኖ የሚቆይ ግሪን ሊፊ ቬጅቴብል ነው እና እንደዚህ ስትረስ ሲያደርጉ የሚሰሯቸው ሞለኪውሎች አሉ ለኛ የሚጠቅመን እና ኮሊን አለው። ያንን ንጥረ ነገር ሰውነት አብዞርብ እንዲያደርግ ደግሞ ፋት ይፈልጋል፣ ሄልዚ ፋት ይፈልጋል። ስለዚህ አቮካዶ እናስገባለን ሄልዚ ፋት ፍለጋ። እዚህ ውስጥ ያሉትም ሲዶች አሉ ሰውነታችን በቀላሉ አብዞርብ እንዲያደርገው የሚረዱት ማለት ነው። ስለዚህ 3 ቅጠል በቀን 3 ቅጠል በቂ ነው። ያ እንደዚህ ታደርጋላችሁ። ከዛ በጣም አንድ ጥሩ ኳሊቲ ፕሮቲን እናደርግበታለን። የኮቴጅ ቺዝ ካሎሪው 120 ነው። በተለይ ካሎሪ የተወሰነ ካሎሪ የምትፈልጉ ሰዎች ለኪቶጀኒክ ዳይት ይሆናል። ዳቦን ጋግርበታለን አይታችሁ ከሆነ እና ፕሮቲን በጣም ጽድት ያለ ፕሮቲን ነው። በጣም አሪፍ እና 1-2 ማንኪያ እናንተ እንደምትፈልጉት መጠን ማድረግ ትችላላችሁ። ይሄንን ታረጋላችሁ። እዚህ ውስጥ ፕሮቲን አለ 2 ማንኪያ አስገብቻለሁ። ከዛ ቅጠል የኬል ውስጥ ያለውንና ሞሪንጋ ፓውደር ውስጥ ያሉትን ንጥረ ነገሮች አብዞርብ እንዲያደርግ አቮካዶ እናስገባለን። ሞሪንጋ ፓውደር በጣም አሪፍ ነው። ሞሪንጋ የተለያዩ አንቲኦክሲደንቶች አሉት እና ጠዋት ላይ በተቻለ መጠን ከምትጠጡት ነገር ጋር ውሃ ውስጥም ብዙ ሰው እዚህ ስሙዚ ውስጥ ማስገባት አይወድም፣ ግን እኔ ግድ የለኝም። ግን የማትፈልጉ ሰዎች ብሉቤሪ ማስገባት ትችላላችሁ። ብዙም የለኝም። ይሄንን ቤሪዎች ውስጥ ያለውን አንቲኦክሲደንት ራሱ አብዞርብ ለማድረግ ቅጠሎቹ አንድ ላይ እንደዚህ ከአቮካዶ ጋር በጣም ቀላል ናቸው። በቃ እነዚህ ብዙ ጊዜ አሁን ሁሉ ነገር በቃ ራሳችንን ለመጥቀም ብዙ ነገር አስገብተን አንድ ስህተት ብናደርግበት ጥሩ ነገር አብዞርብ እንዳናደርግ ይከለክላል። አሁን ለምሳሌ ብሉቤሪ አርገናል፣ ቤሪዎች አርገናል፣ ሲዶቹን አርገናል፣ ኮሊን ስላለው የኬል ቅጠል አስገብተናል፣ ሞሪንጋ ፓውደር አርገናል። አሪፍ ናቸው። እዚህ ውስጥ ባናና ብናስገባ ሌሎቹን አብዞርብ እንዳታደርጉ ሰውነታችሁን ይከለክላል፣ ኮምፒት ያደርጋል ማለት ነው። ስለዚህ ባናና አናስገባም እና አንድ ላይ የምታረጓቸው ነገሮች ማወቅ በጣም በጣም መሰረታዊ ነው። ስለዚህ እነዚህን አብዞርብ ለማድረግ ይሄ በጣም መሰረታዊ ነው አቮካዶ።
ዋናው ምን በላችሁ ሳይሆን ሰውነታችሁ ምን ያህል ነው የተቀበለው የበላነውን ነገር ምን ያህል ተጠቅሞበታል የሚለው በጣም ወሳኝ ነው። እንደዚህ ከቆረጣችሁት በኋላ አንቲኦክሲደንቱ እዚህ ጥግ ላይ ነው። ሜክ ሹር እዚህ እንዳይቀርባችሁ አቮካዶ ስትቆርጡ እቺ ትላችሁ እቺ በጣም ዳርክ ሆና በጣም ግሪኗ ናት ለኛ ቤኔፊሻል። እና ብዙ አላበዛም። ይሄንን ብሊንድ አደርጋለሁ ማለት ነው። ምንም እንትን የለውም፣ አዲስ ነገር የለውም። ይሄን ብሊንድ ታደርጋላችሁ። አሁን ለዚህ ብዬ እንዳልነሳ ይሄ አንድ ቁርስ በቃ ኳሊቲ ያለው ቁርስ ማለት ነው። እንደዚህ ስትበሉ ነው በላው ብላችሁ ማውራት ያለባችሁ። አሁን ደግሞ ምንድን ይቀረኝ መሰላችሁ? ምሳ ምናምን እንዴት እንደምትሰሩ አሳያችሁና ከዛ ቆዳችሁ ላይ የምትቀቡትን ነገር አሳያችኋለሁ። ይሄን ደግሞ ሲምፕል የሆነ አሳ ዋይልድ አላስካ ሳልመን ወይ ደግሞ ሰርዲን በቀላሉ ምሳችሁን ብትበሉ ስጋም ሊሆን ይችላል። ግን ሁለት ነገር ላሳያችሁ። የምጠቀመው እንደዚህ ይሄ ሰላጣ የምንሰራባቸው ቅጠሎች ነው። ግማሽ አቮካዶ ቅድም የቀረኝ አለ፣ ሳህን አለኝ። እንግዲህ እየከተፍኩ ነው ከእናንተ ጋር ማወራው እና ቲማቲም በጣም ከፍተኛ የሆነ አንቲኦክሲደንት አለው። የተለያዩ ፕላንቶች ከለራቸው በደመቀ ቁጥር በዛው ልክ ለኛ የሚጠቅሙ ነገሮች አላቸው፣ ለስኪናችን ውስጥ ላለው ሰውነታችን ማለት ነው። ስለዚህ አቮካዶ አስገብቻለሁ። ሄልዚ ፋት ሶሉብል የሆኑ ነገሮችን አብዞርብ ለማድረግ ይረዳል አቮካዶ። ኤኒ ነገር ውስጥ ብታስገቡ። ነጭ ሽንኩርት በጣም አሪፍ ነው፣ አለሰን አለው። ስለዚህ ከትፌ ያ ፕሮዲውስ እንዲደረግ አለሰን ከከተፍነው በኋላ ነው ክሬት የሚያደርገው ራሱ። ከትፈነው 1-3 ምናምን ደቂቃ ስትጠብቁት ከመብላታችን በፊት ያንን ፕሮዲውስ ያደርጋል። ነጭ ሽንኩርት ጥቅሙን ለማግኘት የምትፈልጉ ከሆነ ቲማቲምም እንደዚሁ ትንሽዬ ነው ማድረገው ለእናንተ ለማስተማር ያህል። ቆዳችሁን ውስጣችሁን ስርት የምታረግ ግን በእነዚህ ቅጠሎች ነው ዋጥ የምታረጓት። ቅጠሎቿን ተጠቅማችሁ ነው፣ ሌላ ነገር አታረጉም። እዚህ ውስጥ ነጭ ሽንኩርት አለ። ሽንኩርትን ብታረጉበት አሪፍ ነው። አሁን እዚህ ጋር አላቀረብኩም ከምነሳባችሁ ፈርመንት ያረኩት ሽንኩርት ስላለ እሱን እጠቀማለሁ። ኦሊቭ ኦይል በጣም ወሳኝ ነው። ኦሊቭ ኦይልን በጣም ነው በቃ ይሄ ኤኒ ምግብ ስትበሉ ምግቡን የምትበሉት ኦሊቭ ኦይል አብሮ እንዲገባ ነው። በቃ ኦሊቭ ኦይል በጣም the best ነው፣ ኳሊቲው ጥሩ ከሆነ ማለት ነው። እነዚህ ነገሮች አንድ ላይ አደርጋለሁ። እንደዚህ አሳ ዋይልድ አላስካ ሳልመን ሰርቻለሁ። ስለዚህ ከሁሉም እዚህ ቅጠል ላይ በየተራ አደርጋለሁ ማለት ነው። እንዳይሰለቻችሁ እያወራችሁ እያያችሁኝ ልቁም። እሺ አዚ በጣም ደስ ይላል። ዩኒክ ነገር ነው ደግሞ ዛሬ። ያ አሪፍ አይደለም? በጣም ያ ይሄ እንደዚህ አደርገዋለሁ። ከዛ የዋይልድ አላስካ ሳልመን አለ። እሱን ስሰራ ይሄ ለቆዳ በጣም አሪፍ ነው። ቤል ፔፐር በተለይ ፈርመንት ስታረጉት በጣም ብዙ ቫይታሚን ኢ፣ ቫይታሚን ኤ ቆዳን ሰፖርት የሚያደርጉ ነገሮች ስላለው አሳውን ስጠብስ ምናምን አድርጌበታለሁ። ፈርመንቴሽንም ስላለ እሱን አሳያቸዋለሁ። ቆሜ ነው የሚመቸኝ አይ ቲንክ። አሁን ፈርመንት የተደረገ ይሄ በጣም ለቆዳ ለፀጉራችሁ ነጭ ሽንኩርት፣ ኖርማል ሽንኩርት። አሁን ቅድም ኮሌጅን ያስፈልጋል ካልን እነዚህ እንግዲህ በተለይ ሽንኩርት፣ ነጭ ሽንኩርት እንደገና ደግሞ እንደዚህ ሰለሪ እንደዚህ በቀጥ ብለው እንዲቆሙ የሚያደርጋቸው ንጥረ ነገር ለኛ ለቆዳችን በጣም ሰፖርቲቭ ነው። ይሄ ሽንኩርት ምንድነው ሊክ የሚባለው ሽንኩርት አሳውን ስሰራ አለበት ውስጥ እና በጣም ጥሩ ናቸው ለቆዳ። ላሳያችሁ ነው ያመጣሁት። ባይ ዘ ዌይ ፈርመንቴሽን ስናወጣ በእንጨት ነው መሆን ያለበት። ይሄ ፈርመንት የተደረገ ሽንኩርት ነው።
እንግዲህ ቆዳ ላይ ስለሆነ ያተኮርነው ሽንኩርት ሳውን ቀደም ማድረግ አይጠበቅብኝም። ይሄ ፈርመንቴሽን ስላለ ሳይበስል ጥሬውን የበሰለ ነው ማለት ነው። ፈርመንቴሽን ፕሮሰሱ አብስሎታል ራሱ እሳት ሳይነካው እና እሱ በራሱ በጣም በጣም ጥሩ ነው ማለት ነው ለቆዳችሁ። ይሄ አለ። ሌላ ደግሞ ሁሉ ነገር ያለበት ፈርመንቴሽን ሁሉ ነገር ይሄ እኔ የምሰራው ታውቃላችሁ፣ ፈርመንቴሽን በጣም ብዙ አይነት ፈርመንቴሽን ነው ማድረገውና ሁሉ ነገር ያለው አይነቱ ብዙ ነው ታውቁታላችሁ የሰራውትን። እና ስለ ፈርመንቴሽን ማወቅ የምትፈልጉ ሰዎች ዩቲዩብ ላይ ማየት ትችላላችሁና ትንሽ ትንሽ እንደዚህ እያረኩኝ ኦሊቭ ኦይል አረግበታለሁ። ኦሊቭ ኦይል አለው ይሄ ራሱን የቻለ እያንዳንዱ ሊፍ ላይ ትንሽ ትንሽ ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ እናንተ ራሳችሁ ገምቱ። በቃ ምግብ መሆን ያለበት እንደዚህ ህይወት ያለው ነው መሆን ያለበት። በእሳት ዲስትሮይ የተደረገ ሳይሆን ህይወት ያለው መሆን አለበት። ህይወት ያለው ነገር ነው ለኛም ህይወት የሚሰጠው እንጂ ገደል ነው በቃ። እዚህ ጋር የአበባ ጎመን አለ፣ ጥቅል ጎመን አለ፣ እንደዚህ ብሮኮሊ፣ ሁሉንም ከጎን ታረጋላችሁ። እነዚህ ቬጂቴብሎች ሰልፎሪፈን አላቸው። ሰልፎሪፈን ማለት ሰውነታችን ናቹራሊ ዲቶክሲፋይ ማድረግ እንዲችል የሚያግዙ ማለት ነው። ሰልፎሪፈን ከነዚህ ቬጂቴብሎች ነው የምታገኙት። ይሄ የብረስልስ ስፕራውት በጨውና በውሃ ስቲም አድርጌዋለሁ። ብረስልስ ስፕራውት፣ የአበባ ጎመን፣ ብሮኮሊ፣ ጥቅል ጎመን ካለም እነዚህ አራቱ የሰልፎሪፈን ምንጭ ናቸው። ሌላ ምን ቀረኝ እዚህ ላይ የምጨምረው? አይ ቲንክ ኦኬ። ሌላ አንድ ማሳያችሁ አለ። አይታችሁታል? ይሄንን አያምርም? ስለዚህ ቅጠሎቹን እያነሳችሁ ትበላላችሁ ማለት ነው። ይሄ አሁን ሬስቶራንት ነው። ሌላ እንትንም አለኝ ፈርመንት የተደረገ ጥቅል ጎመኑ ራሱ ፈርመንት ተደርጎ አለ። እዚህ ላይ አደርገዋለሁ አንዳንዴ፣ ግን አሁን ይበዛል። እንዳይበዛ በቂ ነው። ስለዚህ የፈለጋችሁትን ፈርመንቴሽን ሁሌ ከገበታ ባይጠፋ በጣም ጥሩ ነው። እንደዚህ ካረጋችሁት በኋላ ካርቦሃይድሬት የምትበሉ ሰዎች አሁን እዚህ ጋር ሞር ፕሮቲን አጥንት እንቁላል የተቀቀለ እንደዚህ አርጋችሁ ከጎን ታረጋላችሁ። እሺ ሌላ ካርቦሃይድሬት የምትበሉ ሰዎች፣ ካርብ የምትፈልጉ ሰዎች ስኳር ድንች ቤስት ነው። ቀቅላችሁ በተለይ ፐርፕሉ ስኳር ድንች ፍሪጅ ውስጥ ታስገቡትና ለቆዳ በጣም በቃ ይሄ ስኪን ፉድ ነው እና ቀቅላችሁ ፍሪጅ ውስጥ አድርጉት ትንሽ ስታርቹን ለመቀነስ እና ሲምፕል ይሆናል፣ ሲምፕል ካርብ ይሆናል። አርጋችሁ 1-2 ስላይስ ስኳር ፐርፕሉ ከሁሉ ይበልጣል፣ አሪፍ ነው። ስለዚህ እንቁላል አለን፣ ራሱ ኮሊን አለ። ይሄ ኮሊን የሚባለው ቢጫው ላይ አስኳሉ ላይ VLDL የሚባለው የኮሌስትሮል ዋናው ካርጎ የሚሰራበት ንጥረ ነገር ነው። ኬል ቅጠሉ ላይ አለ ኮሊን፣ የሎ ላይ አስኳሉ ላይ ኮሊን አለ። በቃ እንደዚህ አይነት ምግብ ነው መብላት ያለባችሁ። እውነት ለመናገር ይሄን ይመስላል ባጭሩ። ሌላ ብታረጓቸው ብዬ ልመክራችሁ የምፈልግ አንዳንድ ነገሮች አሉ። ከላይ እንደ ማስክ ብትቀቡት ብዬ የማስበው ሌላ አሁን ለምሳሌ ንቦች ማለት ነው። ንቦች ሰራተኛ ንቦች አሉ። ዋና ኩዊንዋ አለች አይደለ? ንግስቷ ኩዊን አለች። ኩዊንዋ ከነሱ በቃ 10 ጊዜ እጥፍ ለምንድን ነው ሎንግ የምትኖረው? ረጅም እድሜ የምትኖርበት ምክንያት የሁሉም ዲኤንኤ አንድ አይነት ነው። የኩዊንዋም የንግስቷም የሰራተኞችም ዲኤንኤ አንድ አይነት ነው። እሷ ግን ሎንግ እድሜ ትኖራለች፣ ረጅም እድሜ ትኖራለች። ለምንድን ነው ብላችሁ ስታስቡ የሚያበሏት ኳሊቲ ያለው ነገር ነው የሚያበሏት። ለሷ እያመጡ እሷን ፕሮቴክት ያደርጋሉ። ምግቦቿ በደንብ ረጅም እድሜ መኖር እንድትችል የተመረጡ ፍላወሮች ነው ፊድ የሚያደርጓት እና እሷ ሎንግ ዌይ ትሄዳለች። እነሱ ግን በየአጫጭር እድሜ እያለፉ ሌላ እየተተካ ነው የሚሄደው። ግን የተለየች ዝርያ ስለሆነች አይደለም። ሁሉ ነገራቸው ዲኤንኤያቸው አንድ አይነት ነው ከሌሎች ጋር። ግን ደወይ ፊድ የሚያደርጓት ወይ ረጅም እድሜ እንድትኖር ይረዳታል ማለት ነው። እና ይሄ እንዳመጋገባችን ነው።
እንጂ የሆነ የተወሰነብን ምናምን እዛ ጋር እድሜያችን እንዲቀጭ ወይ ደግሞ ለስቃይ ግዴታ የተዳረግን ስለሆነን አይደል እንደየምርጫችን ነው ወይ ደግሞ ከአቅም ማነስ ሊሆን ይችላል ግን አንዳንድ ሰው እያለው ካለማወቅ የተነሳ ነገሮችን ማድረግ አለ እያለው ማለት ነው አለማወቅ ስለዚህ ለማታውቁት ነው የምናገረው እኔ ማለት ነው ምንድነው አሁን የቀረኝ ቆዳችሁን ሰፖርት ሊያደርግ የሚችሉ አንድ የተወሰኑ ቀድም ሳልመን ነበር ያሳያችሁ ዋይልድ አላስካ ሳልመን አሳ ስትገዙ ዋይልድ መሆን አለበት አሁን እዚህ አዲስ ሁላችሁም እንግዲህ አዳዲስ ሁላችሁም እኔም ማውራውን እየሰማችሁ ቆያችሁ ላትሆኑ ትችላላችሁ አዳዲስ ሰው ሊኖር ይችላልና አሳ ስትገዛ ዋይልድ መሆን አለበት ኦሜጋ 3 ፋቲ አሲድ በጣም ቆዳችንን ሰፖርት ያደርጋል አይደለ ብሬንን ሰፖርት ያደርጋል ቆዳችን ሶፍት እንዲሆን ይረዳል በጣም አንድ እጁ ጠንካራ የሆነ ስትጨብጡት በጣም ጠንካራ የሆነ ሰው ብታገኙ የኦሜጋ 3 ፋቲ አሲድ እጥረት ሊሆን ይችላል እና ያ ሰው ይሄንን ነገር ቢያደርግ ሶፍት እየሆነ ይመጣል ቆዳችሁ በጣም ሶፍት ነው የሚሆነው ኦሜጋ 3 በቂ የምትወስዱ ከሆነ ለፀጉራችሁ ለቆዳችሁ በጣም ይጠቅማልና የገበሬዎች እንዳይሆን ፋርም የሚል ከሆነ አሳ ማስወገድ ይኖርብናል ማለት ነውና የምንበላው አሳ ምክንያቱ ኦሜጋ 3 ፋቲ አሲድ ፍለጋ ከሆነ አሳዎቹ በቆሎ የሚመግባቸው ከሆነ ገበሬው አይደል ገበሬ የሚያረባ ከሆነ ራሱ ነው የሚመግባቸው በተፈጥሮ ያገኙትን አይደለም የሚበሉትና ይሄ ፒንክ ከለሩ ራሱ ምንድነው የሳልመን ከለር ፒንክ ከለሩን የሚያገኘው ከሚበላው አልጂ ነው ይሄ አክሲዛንተን የሚባለው ማለት ነው እና እሱን ማግኘት እንዲችል የራሱን ምግብ መብላት አለበት ገበሬዎች ግን ሲያደርጉ ያንን ከለር እንዲያመጣ የሚሰጧቸው ምግብ አለ በቆሎ ነው የሚበሉት በቆሎ ደግሞ ኦሜጋ 6 ፋቲ አሲድ ነው የሚሆነው ያ ማለት ኢንፍላሜሽን ያመጣል ኢንፍላሜሽን ለቆዳችን ጠንቅ ነው የሚሆነው ስለዚህ ስትበሉ አሳ ዋይልድ መሆን አለበት ዋይልድ አላስካ ሳልመን ሰርዲንም ዋይልድ ቢሆን ጥሩ ነው ቅቤ በጣም ጥሩ ነው ለቆዳ ስትበሉት ማለት ነው በሙሉ ቢ ቫይታሚን ታገኛላችሁ ጤናማ የሆነ ኮሌስትሮል ይሰራል ከቅቤ ስለዚህ ግራስ ፊኒሽ የሆነ ቅቤ ለቆዳ ፐርፌክት ነው ማለት ነው ምግባችን ውስጥ እንቁላል ስትጠብሱ ቡና ስትጠጡ ቡናችሁ ስታስገቡት በተለይ ሎ ካርብ ለምትመገቡ ሰዎች ማለት ነው ስለዚህ ቅቤ በጣም አሪፍ ነው ከዛ ከላይ የምትቀቡትን ነግራችኋለሁ ሌላ በጣም ሌላ ኦኬ ያልነገርኳችሁ ጉበት በጣም ጥሩ ነገር ያለው ነው ምንድነው እንስሳቶች ግራስ ፊኒሽ ሆነው አሁን ለምሳሌ ስጋ ብቻ ብትበሉ ሌላ ቬጂቴብሎችን አቮይድ ብታረጉ በሆነ ችግር ጉበት ከበላችሁ ሁሉን እነዚህ ቬጂቴብሎች ያያቻቸው ነገሮች ሁሉ ያለው እዛ ጉበት ውስጥ አለ አንድ ጉበት ውስጥ ማለት ነው እና ሊቨር ብትችሉ በሳምንት 2-3 ጊዜ ብትጠቀሙ ሁሉ ኒውትሪሽን አለው አሁን እዚህ ጋር ያየናቸው ነገሮች ሁሉ ባትበሉ ስጋ ብቻ በልታችሁ ሌላ ነገር ሳትበሉ ስጋ ብቻ በልታችሁ ጉበት ብትጨምሩበት እነዚህ ሁሉ አሉት ማለት ነው አሁን ለምሳሌ እንስሳት አይታችሁ ከሆነ አንበሳ የሆነ እንስሳ ሲገድል ቀድሞ ሶፍት የሆነ ቲሾዎችን ነው የሚበላው ምክንያቱም the whole energy እዛ ጋር እንዳለ ያውቃል የሚያገኘው ኢነርጂ ሁሉ ነገር እዛ እንዳለ ስለሚያውቅ ገብቶ ሶፍት የሆነ ቲሹን ይበላል ሌላውን ለሌሎች ነው ትቶ የሚሄደው ለጅብ ነው ትቶት የሚሄደው ምክንያቱም ጉበት ምናምን ሁሉ ነገር ይዟል ማለት ነው ለኛም ልክ እንደዛው ይሄ ነው ሌላ ምጨምርላችሁ ምንድነው ከላይ የምትቀቧቸው ነገሮች ላውራችሁ ይሄ ሞኒክ ምንድነው ሙኑካሃኒ ከቡና ጋር ከእርድ ጋር አርጋችሁ ቡና እርድ እና ይሄንን አርጋችሁ በሳምንት 2-3 ጊዜ ከላይ ቆዳችሁ ለመቀባት ሞክሩ you will be surprised በጣም ጥሩ ቤኔፊት አለው ግን ውስጥ ካለው ስራ ጋር አብሮ ማለት ነው ልክ ቆዳ እንደገና ለመስራት ሲፈልግ ከውስጥ የቀረባለ ከላይ ደግሞ ያለውን ነገር ለማንሳት ያግዛሉ ማለት ነው እነዚህ ነገሮች ይሄ አይደለም ዋናውን ስራ የሚሰራው እነዚህ ምግቦች ናቸው ፓወርፉል ግን the same time በሳምንት አንዴ ቡና በደንብ ጥሩ ኦርጋኒክ ቡና በደንብ ፈጭታችሁት
እርድ ጨምራችሁ ይሄ ሞኑካ ሃኒ ፓወርፉል ነው፣ ብዙ ሚኔራል አለው። ሶ ይሄን አርጉ አንድ። እንደዛ ካረጋችሁ ደግሞ በኋላ ቫይታሚን ኢ በጣም ጥሩ ነው። ይሄን ከሆል ፉድ ታገኛላችሁ። ቫይታሚን ኢ 28,000 አዩ ነው ያለው። በጣም አሪፍ ነው። ዳይሬክትሊ ቆዳችሁ ላይ ታረጉታላችሁ። መጀመሪያ ፊታችሁን ታጥባችሁ ቆዳችሁ ላይ አርጋችሁ አንድ 10 ደቂቃ መጠበቅ። ከዛ በኋላ እነዚህን ኦይሎች አዘጋጁ። ይሄን ኦይል ከተቀባችሁ በኋላ እነዚህን ኦይሎች ታዘጋጃላችሁ ማለት ነው። ያሳያችኋለሁ። ኦኬ እንዴት አርጋችሁ እንደምታዘጋጁ ላሳያችሁ። አንደኛው ካስተር ኦይል ነው፣ ኦርጋኒክ። እንደዚህ ትንሽ እቃው ዳርክ ቢሆን ጥሩ ነው። ከሆል ፉድ ነው ያመጣሁት፣ ታገኛላችሁ ሆል ፉድ። ካስተር ኦይል ኦርጋኒክ። ከዛ ደግሞ ሆሆባ ኦይል አነብላችኋለሁ። ስፔሊንጉ ጄ ነው የመጀመሪያ፣ ግን ሆሆባ ኦይል ነው ስናነበው። ሶ ይሄኛው በጣም ቲክ ስለሆነ ትንሽ እንትን ያደርገዋል፣ ለስለስ እንዲል ያደርገዋል ሆሆባ ኦይል። ከዛ ኢሴንሻል ኦይሎች አሉ። እነዚህን ሶስቱን ኢሴንሻል ኦይል በተለይ እቤት ከሆናችሁ ይሄንን ውህድ የሰራችሁትን ውህድ ጧትና ማታ አርጉት። እቤት ከሆናችሁ። እቤት ካልሆናችሁ ግን ማታ አትሊስት ሁሉ ጊዜ ማታ አልጋ ላይ ከመተኛታችሁ ቀደም ብላችሁ 1 ሰዓት ብትቀቡት በደንብ አብዞርብ ያደርገውና ከዛ ያው ትተኛላችሁ ማለት ነው። ስለዚህ ከነዚህ ከሁለቱ ኦይሎች የምትፈልጉትን በሻይ ማንኪያ መቀላቀል ወይ ደግሞ ሁሉን አርጉት ብዬ እንትን አልመክራችሁም። ከዚህ ምክንያቱም 5 ድራፕ ብቻ ነው የምታረጉት። ኦርጋኒክ ይሁኑ እነዚህ ኢሴንሻል ኦይሎች። አንዴ ከገዛችሁት ብዙ ጊዜ ይቆያል። በጣም ብዙ ጊዜ ነው የሚቆዩት። ሮዝመሪ ኦይል አንደኛው ኦርጋኒክ ሮዝመሪ ኦይል። ይሄ ደግሞ አንዱ ላቨንደር ነው። የፍራንከንሰንስ ኦይል አንደኛው፣ አንዱ ላቨንደር ነው። ኦኬ እነዚህ ናቸው፣ ኦርጋኒክ ናቸው። የትም ብራንዳቸው የተለያየ ሊሆን ይችላል፣ ግን ኤኒዌር የምታገኙት ኦርጋኒክ ይሁን እንጂ ይሆናል። ስለዚህ ከዚህ 4-5 ማንኪያ ሚዝ የሆነች ጥሩ ግላስ ላይ ታረጉና ከነዚህ ግን 5 ድራፕ ከዚህ 5 ድራፕ 5 ለአንድ ለ3 ለ4 ማንኪያ ከነዚህ ቅባቶች ማለት ነው 5 ማንኪያ ቅባት ብታረጉ ከዛ ከነዚህ ደግሞ 5 ድራፕ አርጋችሁ ትቀላቅሉትና ሲያልቅ እንደገና ደግሞ ትሰራላችሁ ማለት ነው። እኔ እንደዛ ያረኩ ነው ማታ ሞይስቸራይዝድ ማድረገው። በተለይ ይሄ የካስተር ኦይል ቆዳችንን በደንብ አርጎ ሃይድሬት ያደርገዋል በደንብ። ስለዚህ እነዚህ ደግሞ ያግዛሉ ማለት ነው፣ የራሳቸው ሆነ ሰፖርት አላቸው። ስለዚህ እነዚህን ውህዶች ተጠቀሙ አንድ ላይ አርጋችሁ። ይሄንን ከሆል ፉድ ነው አግኝቼ የተጠቀምኩትኝ። ስኪን ፉድ ነው የሚለው። በጣም ብዙ አይነት እንትን ሰርቻ ቃል ዩቲዩብ ላይ ታችሁ ከሆነ የቆዳ ምንድነው ሰንስክሪን ሰርቻለሁ። ዩቲዩብ ላይ ብዙ ነገሮች ሰርቻለሁ እና ሺያ ባተር እና የካካኦ ቅቤውን ራሴ ሰርቼ ውድ አድርጌያለሁ እና እዚህ ውስጥ ሁሉ ነገር አለው። በጣም ጥሩ አድርገው ነው የሰሩት እና ፕሮዳክቱን ወድጀዋለሁ። አይ ዶንት ኖ በጣም ጥሩ ነው፣ ወድጀዋለሁ እና አልፎ አልፎ ይሄንን አደርጋለሁ። ግን እነዚህ ቆዳ ላይ በተለይ ማዲያት ካለባችሁ ምናምን ይረዷቸዋል በጣም። ተግታችሁ አድርጉ። ቫይታሚን ኢውን አትርሱት። በሳምንት 1-2 ደግሞ በዚህ በሞኑካ ሃኒ አርጋችሁ ከላይ ያለውን ለማንሳት ሞክሩ ማለት ነው። ኦርጋኒክ ሞኑካ ሃኒ ይሄን ይመስላል። አይ ሆፕ ይጠቅማችኋል ብዬ አስባለሁ። አሁን ወደ እናንተ ጥያቄ ልምጣ።